እኔ ስንቴ ነው የምነግርሽ? በጣም ነው የምንቀው ቁጥራቸው ቢካዝ ሲጀመር እውቀት የሌለው ሰው ተናገረ አልተናገረ አያጓጓኝም። ሰው እውቀት ሆና ስማርት ሆና ብትናገረኝ ይከፋኛል። የሆነ ቦታ ደርሳ የሆነ ዲግሪ ጭና ምናምን ብትናገረኝ ዋው የተማረ ሰው እንዴት ተናገረኝ እላለሁ። ጌታን እውቀት የሌለ ሰው በጣም ነው የምንቀው። ተሳዳቢ እውቀት የሌለ ሰው በጣም ንቀው። ዳስ እውቀት ያለው ጭንቅላት አትራክት ያደርገኛል፣ ይስበኛል። ሰው ሲሰድበኝ ሊያስደነግጠኝ ይችላል። እዚህ ውስጥ ስድብ ብቻ ያለው ያልተማረ ከሆነ ግን ጋይስ አሁን ጌም እንጫወትበት። በጣም ነው የምንቀው። ይቅርታ ሶሪ፣ በጣም ነው የምንቀው። ሶሪ የምሬ ነው። አይስፌር የምሬ ነው። አዳም እውቀት ኖራት ምናምን ግን ብትሰናበትሽ ነው ለጊዜው። ይሄ ምክር ይቅርብሽ። እንትን ነው የሚሉሽ፣ አላርጂክ ነው የሚሆንሽ። እንደዚህ አይነት ምክር መከሪያ ስትይችን ሙጃ ለሁላችሁም እኮ ነው። የምሬ ነው። ጥሩ ማይንድ ከሌለው እዚህ ውስጥ ስድብ ብቻ ከሆነ በጣም ነው የምንቀው ነው። ፕላስ ደግሞ ምንም ያልተማረ ከሆነ ደግሞ ጭራሽ በጣም ነው ላይክ ምንም ካልተማረ ከዛ ስድብ ብቻ ከሆነ ጭንቅላቱ አይመቸኝም። ሶሪ አትራክት አያደርገኝም። ሶሪ በቃ አለቅ ዳስ ቴንክ ዩ ራስዬ ቴንክ ዩ ሶ ማች። አይ ጉዳችን ምን ይሻለናል? ዲግሪ አላት። ስንት ዲግሪ? ሜካፕ አርቲስት። ኦኬ ሄር ላይክ ፍሪዞ ስንት ዲግሪ አላት? ምንም ዲግሪ ሳይኖር ሳይማር የሰው ልጅ ሲሳደብ ደስ አይል። በጣም ነው የምናውቀው። እኔ ንቃለሁ። በቃ ሶሪ ያው ከይቅርታ ጋር ማለት ነው፣ ከአክብሮት ይቅርታ ጋር ትነቃላችሁ። 3 አበባ አምጡ። ሁለት አበባ ፋሚሊ፣ ሁለት አበባ ሀውዬ ቤት 2 አበባ ኤሪት ዋሬሪዝ ፔን ፕሊስ በማያገባሽ ነገር አትግቢ። አትጎዳ ለልጆቿ ስትል ምስኪን ናት ግን አይደለም ማለት ጥሩ ነገር እኮ በእሷ ቤት እኮ በቃ እየለመነች ነው። ገባሽ? እንዳስረዳቸው ግን መድኃኒዓለም ይወቀው። እንደ መድኃኒዓለም ግን ምስኪን እኮ ነው የዚህ ግን እግዚአብሔር ምስክር የለ በቃ ምስኪን ነው። እዛ አጠገቡ የሚያለቅስለት ስንት ድሃ እያለ አፍሪካን፣ ሱዳንን፣ የመንን ተሻግሮ ለጀርመን ሲያስብ አስበሽዋል? የዋነት እኮ ነው ሀዳኮ በጣም ህዝብ ነው እዛ ኢትዮጵያ ውስጥ የሚያበል አስታርቂያት ምን እንዳትጎዳ ስሜቷን የሚጎዳው ወይስ ኢኮኖሚዋን የሚጎዳ ራስሽ ነሽ። ይሄን አሁን ይሄን ከምትጽፊ የሆነ ዚህም በምትጽፊበት እጅሽን ራሴልሽን ብትቆጥብ ጤነኛል። እናቴ ታሳዝኛል። ግን እኔ ግን እንደመጥፎ እኮ አንዳንዴ እኮ እንደመጥፎ እኮ አላለም። አሁን እንደዚህ ጥሩ አስተያየት ሲሆን ያሳረከ ሰዎች ጋር አስበሽዋል? እየኖርና ዳኮ ግን ማን ነው የሚችለው? በጣም ጎበዞች ነን። ሲሪየስሊ አብሶኛ እኔ ማንንም አልችልም። ባይዘው ሳምሪ ድሮ ለምንድን ነው ዶክተሮች፣ እነዚህ ኢንጂነሮች እንደዚህ ሞቲቬት ይሆን በቃ የሆኑ ደህና ሰዎች እዚህ ላይ መጥተው ለምን አያስተምሩ እላለሁ። ቲክቶክ ላይ ማን ይሰማቸዋል? ኖ እሱ ብቻ አይደለም። ዛት ዘ ፖይንት። እሱ ብቻ አይደለም። እነሱ አሁን ገባሽ? የሆነ የተማረ ሰው የሚያስረዳው መንገድና አስተማሪ የሚያስተምርበት መንገድና ተማሪ የሚረዳበት የራሱ የሆነ እንትን አለ፣ ክላስ አለው አይደል? እነዚህን ግን ማን ነው የሚያስረዳቸው? ቋንቋ እንኳን ኢቭን አንድ አይነት ቢሆኑ እንኳን አይገባቸውም እኮ አይገባቸውም። አይስብም ረቤኒ
አይገባቸውም እኮ ሳምሪ ምስክሬ ነው። እንዴት ይገባቸዋል እኮ? ለዛ እኮ ነው ሰው አትራክት የሚሆነው ነገር ይለያል። የሚጠቅማትን ነገር ምከሪያት። እኔ አንቺን ስመክርሽ ነው ሀደኮ ምን መሰለሽ፣ አንዳንዱ ስድብ አትራክት ያደርገዋል፣ አንዳንዱ እውቀት አትራክት ያደርገዋል፣ አንዳንዱ ፈን አትራክት ያደርገዋል፣ ቀልድ። ሁሉም ሰው የሚስበው ነገር ይለያያል። እኔ ደግሞ ስድብ አይደለም ሊስበኝ እንደ ኖርማል ሰላምታ ስክሮል ነው የማደርገው። እውቀት ግን ሲሆን ሰፍ ብዬ ነው የሚሄደው። ጌታ እመሰጣለሁ። በቃ የሰው ልጅ ይለያያል እኮ አንዴ ተፈጥሮ። እኔ አትራክት አያደርገኝም። በቃ ዳሴት ፒሪድ። ማንም ምንም አለ ከምንም አልቆጥሮም ላይ ከምንም ግን የሆነ የሚጠቅመኝ ነገር ከሆነ ግን ደስ ይለኛል፣ አትራክት ያደርገኛል፣ ይስበኛል። ስድብ ወይ ሌላ ነገር ነው አትራክት መሆንም አይችሉም በእነዚህ አመለካከት። ለምሳሌ አይዶን ነው የባህል ተጽዕኖ ይሁን አይዶን አላውቅም እኮ በምን በኩል መረዳዳት እንደምንችል። አሁን ባለፈው የሆነ ነገር ግን ሼር አላረኩልሽ፣ ምናልባት ልታዩ ቲንክ ምን ሳምሪ አንዷ በተጋባች በ6 ወር የተፋጠች 14 ክፍል ሰርታለች። ሲሆን ምትባለች 14 ክፍል አይቻለሁ፣ ጨርሻለሁ። ያ በኢየሱስ እኔ ብዙ ነገር እሱን ግን ሼር ላደርግልሽ እንዳልፈለግኩ ነው የምነግርሽ። አላረኩልሽም። ኧረ በኢየሱስ ያው ቲክቶክ ላይ እኮ ነው ያለችው እኮ አየሁት እንዳለ ሙሉ የለቀቀችውን። አሁን እንደሱ አይነት ስታይ የእነሱ ደግሞ አመለካከት ከስር ብታይ አይ የሆነ ሴትዮ አሜሪካን ሀገር የእሷን አይነት ታሪክ በአማርኛ ኮፒ አድርጋ ወጣ ትናገራለች። ውሸት ነው። የእሱን ታሪክ አንድማ የሆነ ገገማ ለዚህ ላይ እንዲህ አይነት ወንድ ሊኖር አይችልም መጽሐፍ ነው ይላል። የሆነ በቃ ደንቆሮ አልኩሽ፣ ደንቆሮ በቃ ቅን ነው። ገባሽ? ሁሉ ነገራችን ያው የኔም ሳይድ ኢፌክት አለ። ከድሮ እኔን ተከትለሽ ነው የወላ ጣጣ ውስጥ የገባሽው እና የዛኔ ከኛ በፊት እንደዚህ አይነት ሰው ቢኖር ኖሮ እንዳ እናደርገውም ነበር አይደል? ብናቅ ኖሮ ታረቂው ነበር። አታውቂውም እያወቅሽም እኮ ነፍሴ አናደርገውም። እኔ ካላረጉት ነበር እንደኛ አይነት ሰው ቢኖር ኖሮ እንደዚህ አይነት ሰው እንማርበታለን። ገባሽ? ምክንያቱም እዚህ ጋራ ምንም የምናገኘው መልስ ስለሌለ ምንም ተጠቃሚዎች እኮ አይደለን፣ ተጎጆች ነን። ገብቶሻል? ሌላው እንኳን ማትረፍ አንችልም። እሷ ደግሞ አልተደገመች መታ ያዝኑልኛል ብላ እንደዚህ ነው። 17 የሁለት ዓመት ታሪክ ነው። ግን አሁን እኔ ደግሞ እሷን የተረዳበት ወይ እንዴት መሰለሽ የተረዳት ልጅቷ ያዝኑልኛል ብላ አይደለም የመጣችው፣ ተዋተፍላለሁ ብላ ነው የመጣችው። ለምን አልኩ? ምን አገባት? አንድ እሱ ሰው ጸባይ አለ። ያ ጸባይ ጥሩ ነው ጥሩ አይደለም። ለምሳሌ ናርሲስት ነው አይደለም፣ አቢዩዘር ነው አይደለም፣ ኢሞሽናሊ አቢዩዝ ነው። ግን አንዴ ዲሳይድ ካረሽ እንደዚህ አሳማኝ ነበረ። ልጁ ደግሞ ይሷ ያሳምን ነበር ና አሳምኗትም አይደለም ሺ ነው ሺ ስማርት አሳምኗትም ላይክ አላሳምናትም። አሳምኗት ነው እንዲህ ያለች እኮ ማማዬ፣ ቆይ ልነግርሽ አይደል እንዲህ ያለች እኮ ፊት ለፊት መኪናው ፊት ለፊት ሶሪ ላውራው ሰምቼዋለሁ እኮ ሙሉ ታሪኩን አዳው። ኦኬ ላውራው ልድገመው? ኖ ሰምቼዋለሁ። ይቅር ያ ብቻ አላመነችውም። ግን ምንም ማድረግ አትችልም። በቃ ያላት አማራጭ እኮ እሺ ብላ እንኳን እሷ እኛ ስንት ነገር አምነና እንዴ በቃ እሺ ብለን እያወቅን አንቺ እንደዚህ አይነት ነገር ብታይ አንቺ ትጨርሻለሽ እዛ ሁሉን ነገር ወይ እስር ቤት ትገባሽ አንቺ ብትሆኚ መስሎሽ ነው አዳኮ። በሰዓቱ እንደዛ አይነት ነገር ስታይ ተስፋ ነው የምቆርጩ እንጂ ምንም አታረጊም። እኔም እንደዛ ነው የምለው፣ ባይ እገላለሁ ነው የምለው። ግን እዛ ቦታ ላይ ስትቀመጪ ምንም አታረጊም። ልብሽ ተሰብሮ ቀጥ ብለሽ ነው የምትወጪው። በቃ እንደዚህ አይነት ሲቹዌሽን ነው የምትደርሽበት ስታዩ የምታዩ። ግን አይደለም እኔ ግን አይደለም መስሎሽ ነው ጌታ። እኔ ወይኔ እኔ እኮ ታስቂያለሽ። አብዛኞቹ ሴቶች እንደዚህ ነው የምንለው። እንደዚህ በራሳቸው ሲወድቁ ኦኬ እኔ ብቻዬን ለምን ወድቃለሁ? አብራኝ ትውድቅ። አሁን እነዚህ እንደሚሉት ልጆቹን አዚዛ ስራ አላት፣ ትምህርት አላት፣ ፊውቸር አላት። ኖት ኢቭን ዳት እሱ ብቻ አይደለም። የሰው ልጅ ሲወልድ ሁለት ነገር ነው የሚያስፈልገው፣ ሲያሳድግም ሁለት ነገር ነው የሚያስፈልገው። እኔ በዛ ነው ማለት ሶሪ በቃ
እኔ በዛ ዳሴ ለእርግዝናው እንተባበራለን፣ ለማሳደጉ አንተባበርም። አይሰራም። እኔ ጋር አይሰራም። ሜንታሊቲ እንደዛ አይደለም። ከይቅርታ ጋራ ሰው ይልሻል። ከዚህ በፊት ግን ልጆቹ ወር ነው ምናምን ኢትዮጵያ ብቻቸውን መቀመጣቸውን አያውቁም ማለት ነው። ሄደው መቀመጣቸው የሰው ልጅ እኮ ሁሉ ነገር እያወቀ ነው እኮ የሚያወራው። አዳካ ሳያውቅ አይደለም፣ እያወቁ ነው። ግን ሜንታሊታቸው እንዳንቺ አይደለም። ያንቺን ሲያዩ የነሱ ሜንታሊቲ ስለሚያናዳቸው ያላቸው አቅም ያንቺን ሜንታሊቲ መጫን ነው። ወደ ራሳቸው ማቅረብ ነው። ስለዚህ ወንድ ልጅ ማስወለድ ብቻ ማሳደግ የሚል ህግ አለ በሀገራችን። የስ አይ ቲንክ ሶ። ግን እናቶቻ የማሳደግ ግዴታ እንዳለባት ያ ህብረተሰቡ ያወጣው እንትን አለ እኮ። የመንግስት ህግ አለ፣ የህብረተሰብ ደግሞ ህግ አለ። ከህብረተሰቡ ከሚያስበው ሜንታሊቲ መውጣት የለብሽም። ያ ደግሞ ራሱን የቻለ ህግ ነው። ልክ አሁን እንደ አባገዳ ምናምን የራሳቸው ህግ አላቸው አይደለ? የህብረተሰብም ህግ አለ፣ የማህበረሰብ። እንደዚህ አይነት ማህበረሰብ ውስጥ ተወልደሽ የራስሽን ህግ ማራመድ ከባድ ነው ለነዛ ሰዎች። የራስሽን ህግ ደግሞ በፈለግሽው ሰዓት በፈለግሽው ሁኔታ ማራመድ የምትችይ ሜንታሊቲ ካለሽ ግን ምንም አይመስልሽም። ታራምጃለሽ፣ ማንም ይቀጥላል። እነሱ ያወሩት በኖ ይቀራል። እናት ሁሉ ጊዜ አጉማ ምናምን ነገር በቃ ሁሉ ጊዜ ወንዱ ደግሞ እንዲህ ብሎ ሲል የሚከበርበት ሀገር ማለት ነው ያለ ነው። ኤግዛምፕል ነው። በቀነኔ ቦታ አንዱ አለም ቢሆን የሞተው ቀነኔ በህይወት ብትኖር ኖሮ ምን ይደርስባታል ብለሽ ታምኛለሽ? ትገምቻለሽ? ኧረ ማሰብ አልፈልግም። ባይዘው ያዳኩ ወንድ በነጀሰበት ውሰዱት። መብታችሁን የሪሌሽንሽፕ ውስጥ አንቺ ነሽ ብቻ መብት አለሽ። የሆነ መብት አለሽ። አሳልፈሽ የሰጠሽው አንቺ ነሽ። ያ ሰው ያን ነገር ሁሉ እንዲያደርግብሽ አሁን ጽዮንም ብትል እኔም ብትይ ለሚደርሱብን ነገሮች በጠቅላላ አሳልፈን እሺ ብለን የተቀበልነው በራሳችን ጥፋት ነው። አገሩ ህግ ስለሆነ ነው። በፕራይቬት ላይፍ ላይ ግን ስትመጪ፣ በሰው የግል ላይፍ ግን ስትመጪ ራስሽ ነሽ የምትፈርጁ፣ ራስሽ ነሽ መብትሽን የምትወስጁ፣ ራስሽ ነሽ መብትሽን ማሳልፈሽ የምትሰጪው። ማንም አይደለም። ሴቶች መጠንከር አለባቸው። እኔ አሁን የምለው ምንድነው እንዲህ ፍርድ ሳታገኝ ሲቀር ስቀሪ ምናምን ነገር ፍርዱን ራስሽ መውሰድ ይሻል። በማንኛውም መልኩ ጠብቀ ማንም አይጨማለቅም። በነገራችን ላይ ማንም እሱ ነው የምልሽ። ከሰው መብትሽን ለማስከበር ስትጠብቂ መብትሽ መቼም አታገኝም። ፈርስት ኦፍ ኦል ከእንደዛ አይነት ኮሚኒቲ መብት ሊኖርሽም አይችልም። የሴቶች መብት ምናምን ባህል የፈጠረውን ህግ ጣሽ ምንም አባታቸው ያመጡ ግፋቤ በቃ ይቺ ልጆቿን አስቀምጣ ልጆቿን ጥላ ልጆቿን የበላችን አይድመትን ከዛ ያለፈ ነገር የለም። አንቺ ግን ከዚህ ስትወጪ ነፍሴ ፎ ብልጭ እንቅልፍሽን ደሽት ያለሽ ላይ ጥሩ ያለሽ በቃ በተራሽ ደግሞ ልጅሽን ተቀበለሽ ደነገበት ነበር። ከሳህን አጣሪ ምንም አይገኝም። ሄዱ ለጅብ ከመሰጠት በጊዜ መውጣት ደግሞ ሳህን አጣሪዎች ብላችሁ እንደ አርባ የምትኮሩት ነገር በጣም ያስቀኛል። አይስወር ሳህን አጣሪ ሲባል ግር ብለትመሰ እኛ ሳህን አጣሪዎች የምትሉት ነገር አለና ሳህን አጣቢ እንትን ከባሪ ምናምን ነገር ይውጣላችሁ ትባላላችሁ። እከክ ድንቆሮ አዴን ኦፍ ደ ዴይ እነዚህ የሁለት ሴት ግሩፖች ዋናው ኑሩ አትሙቱ። ለጅብ እንደተሰጠችው ሴት አትሙቱ። ዋናው መኖር ነው። እስከ ኖራችሁ የሁላችሁም ሴቶች መኖር ያስፈልጋል እና ኑሩ ነው። አይ ቀጠቅጣን ድርጊት ካለ አዎ ማለት አሁን 2026 ነን። አሁንም መሞት አያስጠላም? መጎዳት አያስጠላም? ወንዱም ሴቱም ባይጎዳዳ በቃ ላይፍ አጭር ናት። መሞታችን አይቀርም። ማለው መብት የለውም። ካልተስማሙ መለየት ነው። ከተስማሙ ይሻላል። ከሞታችሁ ግን ሞታችሁ ነው። ለሁሉም ብቻ ኑሩ ነው። ሴቱም ወንዱም ኑሩ። እናንተ ሴቷ ልጅሽ እንዴት ነው ማሳደግ የምትፈልጊው? ኦልሬዲ በእኔ ወጣች ናት እኮ እኔ ደስ የሚለው ነገር በቃ በጣም ገና በዚህ እድሜዋ ራሱ ራሴን የማየው ይመስለኛል። የሆነ የድሮ ትንሿ ሳምሪ የለችም ሲወራ ከምሰማው ከአንቺ
ከአባቴም ሲወራ ከምሰማው እንደዛ ናት። እና በቃ ግን ደግሞ ሞር ስታደርግ ደግሞ እኔ እንጃ ስማርት ናት። እሷ እንዳንቺ አይደለችም። እኔ እንጃ 3 አበባ ሄድበት አቦ 3 አበባ ሴቶች 3 በራሷ በጣም የምትተማመን ሴት አረጋታለሁ ሳይሆን ከዚህ በላይ አሁን ካላት በላይ በዚህ እድሜዋ እጨምራላታለሁ በምችለው አቅም። እያንዳንዱን ባድ ቲንግስ ጥሩም ቲንግስ እስከነ ትርጉሙ እስከነ ምልክቱ ልክ የበሽታ ምልክት ይሄ ነው ይባላል አይደለ? የሰው ቢሄቨርም ምልክቱ ይሄ ነው። የሚገጣጠመውም አይገጣጠመውም ከእሷ ጋር ታውቃቸው። የእሷን ቢሄቨር እንድታውቅ የእሷን ጸባይ እንድታውቅ ፓርትነሯ ሊሆን የሚችል ሰው ታየው ትችላለች። አሁን ልጅ ያርጋት ያለች ግን ሁሉ ነገር እንድታውቅ ሳያውቁ ከሚጎዱ እያወቀች ከፈለገች ፈልጋው መቆየት ካልሆነ ደግሞ ራሷ እንድታወጣ ግን ዋናው ማወቋ። ነገሮች ሳታቂ ከሚያልፉና ከሚቆጭሽ አውቀሽ ተጠቅመሽበት ጊዜሽንም እድሜሽንም ተጠቅመሽበት የሚጠቅምሽን አርግተሽ ብትሞት ፈልገው ሰከንድ whatever happen በህይወቷ ላይ በቃ መቼም ጊቭ አፕ እንዳታረግ ራሷ ላይ እንድትሰራ ቢካዝ ህይወት ያጋጥማል። ትጎጃለሽ፣ ልትጎጂም ትችያለሽ፣ ማንም ሳያውቅም። ግን ራስሽ ላይ መስራት አለብሽ። ኢቭን ጎጂ ራሱ ከሆንሽ ወይ እንደዚህ አይነት ፈታን ልጆች በሙሉ ይንጫጫሉ። በራሱ ዓለም ላይ ገዛኔ ሴቶቹ በ200 እየተንደረደሩ ዞር ብለው ሴት 200 ሜትር ርቀው ነው የመጡ። ይኸውላኔ ነው ወደ ዋናው ሜትራቸው ይመለሳሉ። የዛኔ ወይኔ ቤተሰቦች ይኸውላ ከፍለዋል፣ ወይኔ ጓደኞች ይኸውላ ከፍለዋል፣ ሀገር ይኸውላ ከፍለዋል ይላሉ። ይበጥሱታል። በቃ ፍሬኑ የተበጠሰ የዛኔ ናውጣ ናገባ እናድረስም ብጥብጥ ይወጣል። ምክንያቱም ሴቶቹ ያለምንም ማቋረጥ 200 እራሱ ሄዶ በመቶ አምጥቷቸው 200 ሜትር አትርፎ መልሶ ቤቱንና ትዳሩን ልጆቹን በ2 ሜትር ስፒድ ይበጥሰዋል። ጌታን አንሻለፍ ማለት ነው። ትራክ ልግዛልሽ ጂጂዬ፣ አንተ እዛው ተንጠልጠልበትና እዛ ንዳ። ምን ያርግልኛል? ምን አልሽኝ እናት? ምን አላችኝ? ሄዱበት ጋይስ ረዲያ ቃል የኔ ቆንጆ የምትባለውን እስኪ ንገራት። ለማን ነው? ለእኔ ሂዶ የኔ እናት እናንተ ለሚሉት እኮ በ664 ሳምረጊ ሲሉ አልሐምዱሊላህ የምትባል እህቴ ይሁን ነገር ጻፈች። ከዛ እስኪ ንገራት። ምን አለች? ልጆቹ አለች። ኧረ ልጆቹንማ አይቆጥሩትም። ምን ማለት ጻፈች? ንገራቸው። ቤተሰብ ነው ሄልደም አልሐምዱሊላህ ምታቅናት። ኦፍ ኮርስ ኧረ ምንም የለንም እናቴ። አለ ሲባል መከራ የለም ሲል ምን አለን? ደሃዎች ነው ድሃዎች ነን እኛ። ምንም የለንም። ምን በላ የለ፣ ምን ጠጣ የለ፣ የቤት ኪራይ ምን ከፍለ የለ። እስቲ ክፈሉልን በእናታችሁ። እኔ ራሴ ሞዴሬተር ያስፈልገኛል። ሌላ ሰው ፉል ታይም ያለው እኔ ጋ እንደ ድሮ። ለካ አንቺ የሞዴሬተር ጥቅም የሚገባሽ ሲለዩሽ ነው።